ተደርሶብን ነው የምናወራው። እንዴት ነው ሁሉ አሁን የጀግና የሚጫወተው እዚህ ሚዲያ ላይ የጊዜ ጉዳይ ነው ለመውደቅ ጋይስ። የዛሬ 3 ዓመት 4 ዓመት እነዚህ ሰዎች የት ነበሩ የሚወራላቸው? አሁን ምናምን ወፍ የለም። ሶሻል ሚዲያ ላይ የሆነ ሰዓት እንጨበጨብላል ትወርቃለህ። ስትወርቅ ደግሞ አወዳደቁ እንዴት እንደሚያስጠላ ጋይስ። ማንም ዞር ብሎ ሃይ ሚለም የለም። ግማሹ ተጠቅሞብህ ላሽ ማለሽ ነው፣ ግማሹ ደግሞ ዘይ ዶንት ኬር የት እንደወደቅ። እንደውም አንዳንድ ሰው ስብና አለው ጋይስ፣ ሰዎችን ሃይ ባይ ይላል። እንዴት ነው ጠፋችሁ? አሁን እኔ ጊፍተር ስለሆኑ ስላልሆኑ ሳይሆን የሆነ ሰዓት ማይንዴ ላይ የሚመጡ ሰዎች አሉ። ክርስቶስን ስልክ ካላነሱ እንኳን ቮይስ ሜል ተዋለሁ። አይ ኦኬ በቃ ይሄ ነው እኔ ሰላም ነህ። አንድ ሰው በዚህ ሀገር ሰላም ነህ ብሎ ቮይስ ሜል ወይ ሰላም ነሽ ብሎ ሲተውልሽ ሪስፔክት ማድረግ አለብሽ። ማንም የእናቱን ልጅ ቸክ አያደርግም እዚህ አይስዌር ነው የምላችሁ። እኔ ደግሞ የሆነ ሰው ጠፍቶ ስጠይቀው ራሱ አሞኬ ብሎ እዚህ ቲክታክ ላይ በመጣ ሰላም አይደለም ድልንግል ጋር ጠፋ ብዬ ሰላም ስልህ ወይ ጠፋሽ ብዬ ሪስፔክት አድርጌ ስፈልግሽ መልስ ሳሰጭ እዚህ ቲክታክ ላይ እየተነፋደድሽ ባገኝሽ ለብዳዳንሽ ነምሽ ሲሪየስሊ ማን ይጠይቃል? በይሳት 10 አይደለም 20 አንበሳ ወርደ የሆነ ሰዓት ስትቀየስ የጠፍቶ ነው ምን ችግር አለ? ሰው ሲጠፋ ችግር አዳም ምን ሆኖ ነው ብሎ የሚያስብ እንኳን የለም። ምን ነሽ ነው እኔ ቤት ያልመጣሽ ብሎ ነው የሚጠይቅሽ እንጂ ምን እንደሚገጥምሽ አታውቂ። አንዳንዴ 3 4 ቀን 5 ቀን 7 ቀን 2 ዊክስ ጠፍተው ችግራቸውን መናገር አይፈልጉም። ግን ደግሞ የሌለ ድቅ ጨለማ ውስጥ ነበሩ፣ መውጣት የማይችሉበት ቦታ ውስጥ ነበሩ እነዛ ሰዎች። እኛ ግን ሁሌ ሳቃቸው ነው የምንፈልገው። ምን እንዳለባቸው ህይወታቸው ላይ ምን አይነት ፕሮብሌም እንዳላጣቀም እዚህ ጋር መጥቶ የሚደበረው ሁሉ ደስተኛ የሚመስል ሰው አለ። ስንት ቅጀታም የሚቃጅ ቅጀታም ስላችሁ በቃ ጭንቀት ውስጥ ያሉ ብዙ ሰዎች አሉ በየራሳቸው ላይፍ ማለት ነው። እኔም እኮ የሆነ ሰዓት የሚደብረኝ ሰዓት አለ። እኔ ራሴ ማርያምን አንዳንዴ ወይ ሰቅጠቃ ብዬ ማለቅስበት ሰዓት አለ። ምንም ጎልብኝ ሰዓት በቃ የሆነ ሰዓት እንደይነን ነገር ነው ያለው እላለሁ። ትስታይርድ ሚደክመኝ ታይም አለ። ገባችሁ? እኔም ከብረት አልመጣሁም። የሚደብረኝ ሰዓት አለ። እኔ ዘ ሴም ቲንግ ሌሎቹም እንደዛ ናቸው። ሰውን ያለው ብቻ ማንጨብጨብ የለብም። ጓደኝነት ሰው ስትወዱ እስከ መጨረሻ መሆን አለበት። ሲቸገርም ሲወድቅም ሲደብረው የሆነ ነገርም ሲሆንም ነው። ገባ? አንዳንዱ ሰልፊሽ ነው። ያንተን አያዳምጥም፣ የራሱን ብቻ ላይ ያዳምጥ ይፈልጋል። እኔ ደግሞ ራሴን ነው ማዳምጥ መጀመሪያ ፈርስት ሚ ቢኮዝ ያኔ ለራሴ ለህይወቴ ብዙ ዋጋ ከፍያለሁ በነበርኩበት ሰዓት ማለት ነው። አሁን ግን ራሴን ነው ማስቀደም። ትራስት ሚ ራሴን ነው ማስቀደም። አይ ዶንት ኬር እኔ ያልተመቸውት ሰው ብላክ ቢ ዋክ አውት አድርጎ መሄድ ይችላል ላይፌ ላይ ዩ ኖ ላይክ ፍሬንድ ወሬቨር በላይፌ የመጣ ሰው ፈርስት እኔ ነኝ። ያን ደግሞ ከጥፋቱ ማይማይ ቦምባም ቀይ ነው። ብዙ ጊዜ በላይፋችን ተደብድበንም ተቀጥቅጠንም አሳልፈን ላለመስጠት ብዙ መንገድ ዋጋ ከፍለናል። ያ ግን ዋጋው በጣም ዝም ብሎ ርካሽ ነው የሆነው። ገባ? እንደዚህ ሰዓት እኮ ዋጋ ከፍላልኛለች ሚል የለም። የተመቻቸ ቦታ ካገኙ ራና ወይ ነው ሶ ለእንደዚህ አይነት ነገር መጀመሪያ እኔ ነኝ በቃ ፈርስት ሚ፣ ከዛ ልጆቼ ናቸው። አንዳንዱ መጀመሪያ ልጆቼን ይላል ነው። ልጆችሽን ቴኬር ለማድረግ አንቺ ጤነኛ መሆን አለብሽ መጀመሪያ፣ ከዛ ነው ልጆችሽ። እነሱ ብትይስ እነሱ ናቸው፣ ግን መጀመሪያ ራስሽ ማገገም አለብሽ ችግር ውስጥ ለመውጣት። አሁን እኔ ብዙ ሰዎች ወልደናል ይላሉ። መውለድ አይደለም፣ አንዳንዴ ለልጆቻችን ስንል የማናደርገው ነገር አለ ህይወታችን ላይ ማለት ነው። አሁን እኔ እግዚአብሔር ይጠብቀኝ ሚስቴክ መስራት አልፈልግም። በህይወቴ ዋጋ የሚያስከፍለኝ ነገር ለምንድን ነው? ትናንትና ልጆቼ ጋር ራሱ ቁጭ ብዬ እያወራሁ ነበር። ክርስቶስ ልጆቼ አሁን ዝም ብዬ ባርኮ ትንሽ ያደገ ነው 9 ዓመቱ ነው ምናምን እና ዶንት ሚስቴክ እለዋለሁ። በቃ ጀስስ ላይክ እኔን ላይክ እሱ ልጄ ያደርግበት የሆነ ነገር አሁን ዱርዬ ጓደኛ ምናምን ቢያጋጥሙ እኔ ነኝ ማለቅሰው ወይ ዋጋ የምከፍለው። ገባችሁ? እና ከመጀመሪያው ለልጆቻችሁ ማስተማር ይህ ነው ሲያውቃሉ እንደዚህ ነገር ላይክ እንደዚህ እናድርግ ካለው ጓደኛ የማይሆን ነገር ላይ ባርኮ ይሄ እንደዚህ ምናምን እለዋለሁ ለራሴ ማርያም። እኔ ልጄን ስነግረው እምባዬ ተናነቀኝ ነው የምነግረው። አይ ኖ ሂዝ ቤቢ ነው ገና ነው፣ ግን አው ቴልም ለልጄ
he knows በቃ how to talk ያውቃል ሁሉን ነገር እና በቃ እንደዚህ አይነት ነገር ካረክ በጣም መጎዳ ብለዋለሁ የምሬን ላይክ የለም በጓደኝነት አሁን በቀደም እንደነገርኳችሁ ልጅቷ ስትጫወት መጣ ካልተጫወተ ስትል የጥቁር ነች እናቷ የዚህ ሰፈር የአሜሪካን ናቸውና አብሮ ይጫወት ስትል ነው without permission አንደኛ ልጄን እናትሽን ፋሚሊሽን ጠይቂ how come like ቤቴ መጥተሽ ነው አቀረግሽ አልኳት ልጅቷ አብራ ትምህርት ቤት ነው የምትጫወተውና አንዳንድ አይደል እንዳበሻ ያሉና ፋሚሊ ፓረንት አለ ወጣ ስትመጣ አሁን እንዴት ባርኮን ዝም ብሎ ወጥቶ ሄዶ ሰው ቤት ልጫወት ነው አይልም አገር ቤት አይደል ጋይስ you know like የት እንደሚሄድ ማወቅ አለባችሁ ልጆቻችሁ አይደል እና ልጅቷን ቋቋ ስመጣ ገረመኝ 8 አመቷ ነው ኖ ልጅን አንደኛ አልሰጥም first of all ሲቀጥል ደግሞ ፓረንትሽን ጠይቂ ወዚ like ማን ነው ፓረንትሽ ቢስጠይቃት የመጣችው 10 ቤት አልፋ ነው እንግዲህ የመጣችው ዋካ አርጋ ያንን ሁሉ ግን ትምህርት ቤት ስለምታውቀው እና መጫወት ፈልግ ነው አትጫወቺም ስላት ቤቴ ካሜራ ስላለው ነው በሩን ሲዘጋባት ትልቅ ድንጋይ አንስታ መስኮቱን ሰብራለች የልጆቼ እንዲወር ማለት ነው ላይክ እንደዛ ነው ይሄ ማለት ቤተሰብ ነው የሚከፍለው ዋጋ ከዛ ሬጅስትሪ ሪፖርት አለ ፖሊስ መጣ ስሟንም ልጄ ይብና ያቃተም ግን ግሬድ 1 ምናምን ሲናገር ክላሷ ምናምን ፖሊሱ አገኘው ሄድነ ቤት ከዛ አንስተኝት ወጣ የመስኮቱ ስንት ብር 450 ምናምን ተባለ በቃ ኤኒዌይስ ፊክስ ሊደረግ ነው ተደረገ ከዛ ይሄንን ያወራችሁ ምንድነው ሀበሻ ናት ነው ሀበሻ አይደለችም የጥቁር ልጅ ናት እና እንደዛ ነው ልጆቻችሁን ማስተማር አሁን ልጄ ወጥቶ ሊጫወት አይደለም ሰው ቤት ሊሄድ ሄዶ ነው ላይክ አይሄድም በታሪክ ሄዶ አያውቅም ልጆች እንደዚህ አይነት ፓረንት አለ ፓረንት ካልተናገራችሁ ዋጋ የምትከፍሉት ራሳችሁ ናችሁ አሁን እኔ ልጄን እነግራለሁ እንደዚህ አይነት ጓደኛ ነው አይሆንም እለዋለሁ በቃ this is not good you see you make travel አልኩትም what I do ሲለኝ አይ ኖ እሱ ምንም አላረገም ግን ትምህርት ቤት ባስ ስለሚሄዱ ዝም ብላ ወጣ መጣ ነው ዋካ አርጋ ልትጫወት የፈለገችው ነው ስላት በሩን ላካረኩኝ ነው ፕሊስ ጎ ይስላ መስኮቱን ሰበረች ጋይስ እንደ ጃክ ወይ እንደ ጨዋታ መስሏት ሊሆን ይችላል I don't care እኔ ግን አው ቴክ ሲሪየስ ፎር ዋት እኔ የምከፍለው ከዛ እናትየዋን ስነግራት እናትየዋ የክሪስማስ ጊዜ ነው ማወራችሁ አሁን ነው ኦልሬዲ ስቱሌ የክሪስማስ ጊዜ ነው ማወራችሁ ሶ ክሪስማስ ኖ ጊፍት አለቻት እናትየዋ ኖ ጊፍት ልጅ ሁሌ ውጭ ላይ ነው ማያት እንግዲህ ሁሌ ለሊትም አሉ ማታም አሉ ብስክሌት ይነዳሉ ምናምን እንደነዚህ አይነት ፓረንቶች አሉ ጋይስ እዚህ ሀገር አበሻ ብቻ አይደል አበሻ ሊሆን ዲሲፕሊን ያበሻ ልጆች እኮ ዲሲፕሊን አላቸው ጋይስ ከዛ ቤቷ ድረስ ሄድኩኝ እናትየዋ ስታይ ደነገጠች ዋስጎናውን እንደዚህ እኔ ማውራት አልችልም ልጅቷን ነው ሲዛን ገና ነች 8-9 አመቷ ማውራትም አልችልም እናትየዋን ማውራት ሪፖርት አረ ፖሊስ መጣ አብረን ሄድና እንደዚህ ልጅሽ አድርጓል እንድትከሰሽ ነው የምትፈልጊ ወይስ ታይም እንደሰጥሽ ጥቁሮቹ እንደኛ እንዳይመስላችሁ ገንዘብ አውጥተው የሚያሰሩላችሁ ምናምን እንዳይመስላችሁ እኔ ፊክስ አድርጌ ከዛ ነው ገንዘብ መቀበለው እንደዛ ነው ጋይስ እና ልጆቻችሁን ይሄን ምነግራችሁ ምንድነው እኛ ምንነግራቸውን ነገር ነው የሚይዙት ልጆች ያውቁም ህፃናቸው ምናምን አይደሉም እኔ አሁን ለልጄ ነው ከእንደዛ አይነት ሰው ጋር ጓደኛ መሆን አትችልም በታሪክ she's not like a good personality የላትም አንተ ከዚች ጋር ከዋልክ ሌላ ሚስቴክ ትሰራለህ እኔን ዋጋ ታስከፍለኛለህ ዳሚስ እኔን ሎስት ታረጋለህ ማለት ነው አልኩት ለልጄ አይ አሩን ሉዛት አለኝ like አያረግም አይ ኖ ልጄን አውቀዋለሁ ከዛ በኋላ ነው ኢቭን ሃይም ባይ ማይባባሉ እና እንደዛ አይነት ነገር አለ ልጆቻችሁን ማስተማር ምን ነገር እንዳለ ማሚ እዚህ ጋር ጨፍራለች ማሚ ተጠጣለች ደውመሪያ ባውጣ ያንን ተተሹ ለልጅሽ ምን አይነት አመለካከት ነው ያለሽ ብቻሽን ስታሳድጊ ደግሞ ከዚህ በላይ ዋጋ ትከፍያለሽ ለዛ ነው ሰዎች ጭንቅላታቸው ላይ ብዙ ነገር አለ እዚህ ጋር ሰማቱ የሳቅ የተደሰተ ወይ ገሊ እንትና እንደዚህ ያረጋች ምናምን ይያላችሁ አርቲ ቡርቲ ወሬ አታምጡ ላይ እኔ ብዙ ነገር አለብኝ ጭንቅላቴ ላይ ብዙ ነገር because I'm so scared እንዴ ምፈራው ለምንድን ነው ልጅ ቆይስቲ አሁን እንኳን ክላስ ይቀይራሉ በቃ አለቀ አብረው በባስ ነው እንጂ ክላሳቸው አንድ አይደለም ግን ይሄን ያህል እንኳን አለ ትምህርት ቤት ባስ ሲሄዱ ብዙ ነገር ይማራሉ ጓደኛ ይሆኑ ይመስላችኋል ወርድ ካች ያደርጋሉ ምን አይነት ወርድ እንደሚጠቀሙና that's why
አድሮፕ ልጄን ማረገው እየወሰድኩ በጠዋት እየተነሳው ኢትስ ኦኬ ከእናንተ ጋር ቁጭ ብዬ አወራለሁ። ማረገው ነገር ካለልኝ ምን ችግር አለው? ልጄን ባደርሰው። ባርኮን ግን ኦልሬዲ ያደገ ስለሆነ ባስ መጠቀም አለበት፣ ፍሬንድ ማፍራት አለበት ምናምን። ግን እነማን ናቸው ፍሬንዶቹ? የሚሄዱበት ከነማን ጋር ነው? እየተጫወቱ ነው ይጫወታሉ። ግን ሲጫወቱ ከነማን ጋር ነው የሚጫወቱት? ጋይስ ዛሬ እኮ የ9 ዓመት የ10 ዓመት የ12 ዓመት የ13 ዓመት ልጆች ስታፍ ናቸው። የሚያረጉትን አታውቁ። እና እኛም ልጅ አሳድገናል እኛም እንዲነን አትበሉ። ብዙ እናቶች ወልደው አርግዘው እያሳደጉ ዋጋ የሚከፍሉ እናቶች አሉ። እኔ አሁን ልጄ ምን ወይም ልጄ ምንድነው የሚለውን አይኑ ላይክ ኔጌቲቭ ነገር አላስብም። ግን ደግሞ በሚገባው ነገር ካሁኑ ነው የምትነግሪው። እንደዚህ ቤት ውስጥ ማንም የለም። የሆነ ነገር ከሰራ እኔ ነኝ ያለሁት። እኔንም ካጣ የሚመጣው ችግር ምንድነው? እንደዚህ ነው የሚሆነው። መንገር ያመዛዝናሉ ልጆች። መፍራት ሳይሆን የሚመጣውን ስቴፕ ያውቁታል። ልጅቷ ስትጠየቅ አሮን ዶይን ቲንጋለች ላይክ ምንም ነገር እንዳላረገች ሽምጥጥ ነው ያራለችው። ፖሊስ ገባችሁ እንዴት እንደጠየቃት በቃ ገረመኝ። ከዛ ሽብሊ አመነች እሷ ሰብራው እንደሄደች። እና አንዳንዴ የ9 የ5 የ10 የ13 የ17 ሳይሆን እግዚአብሔር መርቆ ሲሰጠን ነው ልጆቻችን። ለዛ ነው እኔ ቁጭ ብዬ ምናለው ልጅሽ ትምህርት ቤት ደርሶ እስከሚመለስ ያለውን ታይም ራሱ በሰላም ቤቱን አንኳኩቶ እስከገባ ድረስ ማመስገን አለብሽ። ጧት ስትነሽ ልጆችሽን በሰላም አድርሰሽ ስትመለሽ ማመስገን አለብሽ። ያ ማለት ቦታው ላይ ካልሆነ አይገባንም ምንም ነገር። ልክ በሩን ከፍተን ስንወጣ ከአንዳንድ 2 ደቂቃ እንደነዳሽ አክሲደንት የሚያጋጥማቸው ሰዎች አሉ። ገና እንደወጣሽ good morning ስትያ ማለት ነው። ለዛ ነው ፐርፌክት አይደለም፣ ግን ደግሞ ፖዚቲቭ እያሰብን ላለን ነገር ማመስገን አለብን። አንዳንዱ they don't care። ለዛ ነው በልጆቹ ይፈተናሉ። ብዙ ሰዎች በልጆቻቸው ይፈተናሉ። 13 ዓመት ሲሆን 16 ዓመት አይኖ ፓራንት እንደ ፓራንት ይደብቃል ችግሩን የሆነ ነገሩን አለ። ህፃናት ሚስቴክ ይሰራል፣ ብዙ ድራማ ይመጣብሻል። ፓራንት እስከሆንሽ ድረስ አገር ቤት አይደለም ይሄ ብዙ አለ። ግን ደግሞ እናትና አባቱ ነው ሲያሳድግ አይቻልም። እንኳን እናት ብቻ እዚህ ጋር መጣሽ እኔ ነኝ እየተፈተንኩ ዋጋ እየከፈልኩ ያለው። ቁጭ ብለሽ እሱ እየተዝናና ነው ትኛለሽ። ይመዝናናቱ አይደለም እኔ የሚረብሸኝ እዚህ ቤት ያለው ነገር ነው የሚረብሸኝ። ገባሽ? ፎከስ ማድረግ የሌለብኝ ነገር እየመጣሽ 10 ብትጽፊ ለኔ የሚጠቅመኝ ነገር የለም። እንደዚህ ነው ዋጋ ምን ከፍለው ቁጭ ብለሽ ልጅ እኮ ለአባቱ ያስፈልገዋል የምትይው ነገር አይገባኝም። ዋጋ እየከፈለች ያለች ግን ማሜ ናት። ገባሽ? አንቺ ስለ ዳንሱ ብታወሪኝ ለኔ ምን ይጠቅመኛል? ምንም አይጠቅመኝም። ገባሽ? የኔ ልጆች በደንብ ያመዛዝናሉ፣ ምን እንደሚጠቅማቸው ያውቃሉ። ስትጠይቂያቸው የሚሰጡሽ መልስ በጣም ስታፍ ነው። ደሰስ ላይክ በቃ እግዚአብሔር ነው የሰጠኝና አንዳንዴ ጠብቁ። ይሄን የተነሳው ምንድነው ችግሩ ላይ ካልሆነ የሆነ ነገር አይገባንም። አንዳንዷ እኔ ልጆች እኮ ደርሷል 15 16 ሆኗቸዋል ብለው ስለሌላ ህፃን ልጅ መስማት አይፈልጉም እነዛ ሰዎቹ። አንቺ አትላኪብኝ ምን ሆና ነው በእናታችሁ ተቆሩ። ያንዳንዱ ፓራንት ደግሞ 15 16 ዓመት ስለሆናቸው ኖርማል ነው በቃ ልጆቻችን አድርገዋል ይላል። ልጅ 30 ዓመት እስከ ቢሞላው ራሱ ልጅ ነው ጋይስ ነው። ስለሌላ ሰው መስማት የሚከብደው ሰው አለ። እኔ ግን አይከብደኝም። አምልስ እኔ ምን ወስደው ነገር ይኖራል ከእያንዳንዱ ሰው። ስለአንድ ሰው የሆነ ችግር ሲወራ ነገ በኔ ቢሆን ብላችሁ ማዳመጥ። ልጆቻችሁን እንደ ስፔሻል አትዩ። ህፃናት ይረብሻል ያደርጋል። አንዱ ሰው ሲያወራ የኔ እኮ ልጅ እያለች ደግሞ የምትመጣለች እኔም ሳሳድግ እንደዚህ ነው። የእያንዳንዳችን ቤት ውስጥ ያለ ነገር አስተዳደጋቸው የተለያየ ነው ጋይስ። ያንቺ ልጅ ዲሲፕሊን ሊኖረው ይችላል፣ የኔ ልጅ ፕሮብሌም ሊኖርበት ይችላል። ግን እንዴት ነው ፊክስ የምናደርገው? እኔም በህይወቴ መማታት የሚባል አልፈልግም። በተፈጥሮዬ ነው የምላቸው። አገሩም አይፈቅድም፣ መማታትም አልፈልግም። አንድ እኔ ነኝ ማሳደጋቸው ልጆቼ። ሁለት
እዛኛው ቦታ ፍቅር ካላገኙ እኔ ፍቅር መስጠት አለብኝ ብዬ ማስብ ሰው ነኝ። ገባ? ፍቅር ስሰጠው ግን የሚገባውን ያለው የምሰጠው በዲስፕሊን ነው። ገባ? ዲስፕሊን እያስተማርሽው ፍቅር ትሰጫለሽ እንጂ ባለጌ የሆነ ደግሞ አይ ብቻውን ነው ብለሽ ደግሞ ላይክ ልጆቻችሁን መረን የምትሰዱ ሰዎች አላችሁ። እና how like ከእንደዚህ አይነት ሰው ጋር ጓደኛ ትሆናለህ? ይሄው እንደዚህ ቋረቡ ብለሽ መንገር አለብሽ። እንደዚህ ሲያደርጉ he knows ያቃል እንደማይደረግ። ከዛ በኋላ ጓደኛም አይደሉም። it's been long time አሁን መቼ ምን ነበር ያልኳችሁ? ክሪስማስ ነው ያልኳችሁ። የክሪስማስ ጊዜ ምናምን እንደዛ። አዎ የክሪስማስ ጊፍት የለም አለቻት እናትየዋ። በቃ because he broke somebody window አለቻት እና I will pay for that I don't want to buy gift አለቻት። እንደዚህ ስትላት ጸጥ ነው ያለች ልጅቷ። መጣት አለባችሁ ልጆቻችሁ የሚፈልጉትን ነገር። በቃ አልሰጥም እኔ አሁን ባኮን የሆነ ነገር ሲያደርግ ለሳምንት አልሰጠውም። ይሄ ሃይድ አድርጌ በቃ ይሄ ፓኒሽመንት መጨረስ አለብህ። because የሚፈልገውን ነገር ስትቀሙት የሆነ ነገር ካለ አልሰጠውም። አይስዌት ነው የምላችሁ። ምንም ድራማ የሌለው ማስመሰል የሌለው ነገር አልሰጥም። because ካሁኑ ካስተማራችሁ የኔ ልጆች ግራጁዌት ያደርጋሉ፣ የኔ ልጆች ኮሌጅ ይሄዳሉ፣ የኔ ልጆች ተማሪ ናቸው፣ የኔ ምናምን አሜሪካን ነው ሁሉም መማር ይችላል። አሜሪካን ኦፖርቹኒቲ ያለበት ሀገር ነው ጋይስ። አባት እናት ባይፈቅድ በፋይናንሻል እንኳን ብዙ አይነት ኦፖርቹኒቲ ያለ ጋይስ። ምንም ስፔሻል ነገር የለም። አንድ ጊዜ እንኳን ሰመጥን እንጂ አሜሪካ መንገድ ፈልገሽ ታስተምሪዋለሽ ልጅሽን እዚህ ሀገር። ብዙዎቻችሁ አይኑ እናት አባት ናችሁ ግን ሚስቴክ እየሰሩ ሃይድ የምታረጓላችሁ ልጆቻችሁ ገና በ13 በ12 አመታቸው የሚነፋ ነገር ምንድነው የምትሉት? ስሙ አይያዘኝም። እኔ እሱን ይዘው ደብተራቸው ውስጥ ተይዞ ፓረንት ትጠራለህ ትምህርት ቤት ሄደ ግን ሃይድ ታረጋላችሁ። መጥፎ እንደሆነ እንኳን አትነግሯቸውም። ይሄ ነገር እኮ እስናግድ ልጆቻችሁ ትምህርት ቤት ሲሄድ ባጉን መፈተሽ አለብሽ ምን እንዳለው። ጠዋት ዋውን ልትአስገቢ ስትሄጂ ፈልጊ ምን እንዳለ ጃኬት ውስጥ ምን ይዘው እንደሚሄዱ አታውቋቸውም። እንደ ጨዋታ ነው። አሁን ማለት አንዳንዴ ቶይዝ ይዞ ይሄዳል። መሄድ የሌለበት ቶይዝ ቤት ውስጥ ያለ ነገር ዝም ብሎ እንደ ጨዋታ ነው ይዞት መሄድ። ግን ማየት አለባችሁ። ዘይ ዶንት ኬር እዚህ ቲክታክ ላይ ምናምን ተጠዳችሁ ወይኔ ስፔሻል ነኝ እያልኩሽ አይደለም። የሚጠቅምሽን ነገር ነው የምነግርሽ እኔ። አንዳንዶቻችሁ ትምህርት ቤት እንደመጡ ባጉን አሽቀንጥረው ይጥላል። ከዛ ጠዋት ተነስተው አንስተውት ነው የሚሄዱ። ይመጣሉ ደብተሩን ማስቀመጥ አለባቸው። ውሃ እንትናቸው እዚህ ጋር ነው የሚቀመጥ። ተመልሰሽ ራሱ ኦርጋናይዝድ ማድረግ አለበት። ጠዋት ስትነሽ ማየት አለብሽ ስታስገቢ። ይሄ ስናክ ምናምን ስለሚወስዱ ማየት አለብን ስናክ ስናረግላቸው ባጋቸው ውስጥ። አንዳንድ ፓራንቶች 13 አመት 14 አመት ሆኗቸው ይሄ የሚነፋ ነገር ይዘው የሚሄዱ because ያንቺ ሪስፖንሲቢሊቲ ነው። የኔ አንድ ቀን ምን አለ አማንና ባኮን ነው መሰለኝ እኛ ተኝተን አረ አንተ ይዳርሳቸው ነው አለ አባትየው እዚህ ቁጭ ብሎ ይዳርሳቸው ታይም እየሄደ ነው አልኩት። እኔ አሞኛል በዛ ሰዓት ጉንፋን አሞኝና ይዳርሳቸው ይለኛል። እኔ ሲለኝ you guys late born your responsibility ነው አለ ባርኮን እንኳን እኔ አይታይ ዘትሩ guys እውነት ነው ማለት he is right ያቃሉ የኛ responsibility ምን እንደሆነ የናንተ responsibility ነው የሚሏችሁ ልጆች የሆነ ነገር ሲሰሩ እና anything ልጅ ሲያረግ responsibility የኛ ነው። አንዳንዱ ይደብቃል። እናት ነን ኦፍ ኮርስ አባት ነን ልንደብቅ እንችላለን ቤት ውስጥ ያለ ነገር ግን የማይደብቅ ነገር እሱ ኦኬ ማስተማር መናገር he knows የኛን responsibility የነሱን ግዴታ ያውቃሉ ልጆቼ። እኔ አስፈር ስለ ልጆቼ አውርቼ አልደርስም። ፈጣሪ ነው የሰጠኝ። አሁንም እግዚአብሔር ይጠብቅልኝ ለክፉ ነገር በልጆቼ ዋጋ ታስከፍለኝ ማለት አንዳንድ ህፃናት አሉ ፓራንታቸው እኔ ልጅ ሲራብሽ የፓራንት ችግር ነው እንጂ የልጅ ችግር አይደለም ጋይስ። ፓራንቶች ደግሞ ስፖይል ማድረግና ዲሲፕሊን ማስተማር የተለያየ ነው። መብትና ግዴታቸውን ማወቅ አለባቸው ልጆች። በቃ 8 ሰዓት ነው 8 ሰዓት መተኛት አለበት። ዛሬ ትገዥለታለሽ የሆነ ነገር ከነላ አትገዥም የለኝም ማለት አለብሽ። ገንዘብ ዛሬ የለኝም የለኝም እላቸዋለሁ። ያውቃሉ ሲኖረኝ እንደማረግላቸው ከሌለኝ ደግሞ የለኝም ማለት አለብኝ። በራሳቸው አሁን ያደገ ስለሚመጡ ልብስ እንኳን ስትላለብሻቸው ይሄኛውን ልብስ መልበስ አንፈልግም ይላሉ። አንዳንዴ ትንሽ ረገጥ ባረግ አለብሽ ነው ይሄን መልበስ አለብሽ ዛሬ ማለት አለብሽ።
አንዳንዴ ደግሞ ኦኬ ደስ ይበል ብለሽ ለቀቅ ታደርጊዋለሽ። እነሱ ባልታ በፊት ምን ይላሉ አበሾቹ ምግብ ስንሰራ የኔ ልጅ እኮ ይሄን ምግብ አይወደውም በጣም ነው የሚጣላው። ኖ አይወድ አንቺ ነሽ እንዳይወደው ያደረግሽው። ለምን እሱ ነው ያንቺ ቦስ የሆነው አንቺ አይደለሽም። አንቺ ነሽ የሱ ቦስ መሆን ያለብሽ። መብላት አለበት። ልጆች እስቲ አንድ ሁለት ሶስቴ ብሉ በሏቸው ይበሉታል። ግን ሲሉ ቺፕስ አውጥተሽ ከአንዲት ሰጫዋለሽ ወሬ ለማውራት ሾካካ ወሬኛ ማናት እና አንዳንዴ ነገርኳችሁ ይሄንን ነው። እኔ ደግሞ ላይክ አሁን ቱግ ብዬ የሰው ልጅ አይወራም እዚህ ሀገር አንደር ላይ ትንሽ የሆኑ ልጆች አይወሩም። ፓራንት ካላቸው ቤታቸው የምታውቁ ከሆነ ቤታቸው ሄደሽ በዲስፕሊን ነው እናትየዋን የምታወሪያት። ጥቁር አበሻ ስለሆነች አይደለም በስነ ስርዓት ታወሪያታለሽ። ከዛ ህግ አለው የሚባለው ለዚህ ነው። ህግ አለ በህግ ነው የምትይዙ ገባሽ? የሰው ልጅ አይወራም። አይወራም የሰው ልጅ። እኔ አሁን እንደውም ቤቱንም አላወኩም ባርኮን አላወቀው ስንት አሁን 6-7 ወር ይሆናል። ግን እኔ አሁን ዝም ብሎ ማይንዲ ላይ ስለመጣልኝ እና እንደዛ ነው ጋይስ። አንዳንዴ ዋጋ ያስከፍላል በልጅ የሚመጣ ነገር። እኛ ማሳድገናል እናንተ ማሳድገናል። የፉክክር ቤት ሳይዘጋ ያድራል። ፉክክሩ ምንም አያደርግም። ከባልሽ ባሌ ይበልጣል ሳይሆን ጨዋታው እያንዳንዳችን መማማር እንችላለን። የኔ ልጅ ይሄን አያደርግም የኔ ባል ይሄን ያደርጋል ሳይሆን ለሁላችን ዲስፕሊን እስግድ እግዚአብሔር ደግሞ ተመርቆ ሲሰጠና አሪፍ ነው። ከዛ ውጪ ደግሞ ማንም ለራሱ ልጆቻቸው ስፔሻል ናቸው ጋይስ። ምንም ማፎካከር አያስፈልግም። አበሻ አይታችሁ ከሆነ ብሎ ስለ ልጅ ኮንቨርሴሽን እንኳን ሲነሳ የኔ ልጅ ብለሽ አንድ ነገር ስትይ የኔዎቹ አዲስ ያረጉ ይሏቸዋል። በቃ እኩል የሆነ ፉክክር ነው የሚመስል። የራስሽን ሀሳብ እንኳን መግለጣችን የኔም ልጅ እኮ እንዲህ ሲያደርግ እንትን ነው ስሜታዊ የሚያረጋቸው ሰዎች አሉ። ኦኬ የኔ ልጅ የኛው ይረብሻል ብል ዋዘብ ይግዲያ ምን ችግር አለው? ባርኮንስ ግን ነው አማን ይረብሻል ካልኩኝ የተለያየ ባህሪ ነው ሊኖራቸው የሚችል። የፈለገ እናት አባት እንትን ቢኖራቸው የኔና የፀሐይቱ ባህሪያው ይለያያል። ይለያያል። ከቤተሰብ ጸባያችን ይለያያል እንደመልካችን ማለት ነው። ምንም ግን ይሄኛው ይረብሸኛል ለማለት ለመናገር ማትፈልጉ ሰዎች አሉ። ኦኬ ይረብሽ ግን ደግሞ ማስተማር። አሁን ባርኮን የሆነ ነገር ሲያረጋማ አችለው ይላል። ባርኮን መጥቶ don't tell him you have to teach him like have to do it ማረግ እንዳለበት ንገረው እንጂ like እንደማይችል አትንገረው እለዋለሁ። it's okay you are the oldest እና ንገረው ለሱ ትንሽ እኮ ስለሆነ ነው ባርኮዬ እለዋለሁ። በቃ እንደዚህ ነው እንጂ ልክ ኢትዮጵያውን አንተ ሌባ ነህ እየተባለን እንዳደግ ነው ወይ something እንደዛ ነው። አይ አንተ እኮ ጎበዝ ነህ ባርኮዬ ንገረው እሱ ምንም ስለማያውቅ ይላል። አማን ብድግት ባርኮን ፍሬንድ is my friend ይላል። የ9 ዓመት ወይ 8 ዓመት ልጅ የ5 ዓመት ልጅ የሱ ፍሬንድ እኮ የኔም ፍሬንድ ነው ይለኛል። እንደዚህ ብሎ ክርስቶስ አማን ነው እንደዚህ የሚለኝ ገባች። እና አንዳንዴ እግዚአብሔር ይጠብቀልን። አሁን ደግሞ ይሄ ወሬ የተነሳው ሰዎች በዛ ችግር ውስጥ ካልሆኑ በስተቀር ችግርን አያውቁትም። እኔ አንድ ጊዜ ከጆኒ ጋር ተጣልቼ የሆነ ጠርሙስ ሲወረወር እጄን በስታኝ እዚህ ጋር ማለት ነው። እንደዚህ ቆርጦኝ በቃ ሲሪየስሊ ቆርጦኝ ሆስፒታል እስከሚሄድ ነን ስታፕ ደግሞ ማለት ነው። ከዛ ያኔ አትላንታ ነው የነበርኩ። ሆስፒታል ሲሄድ አምላኬ ወይ ሆስፒታል እንደዚህ ነው እንዴ ሰው ሁሉ የሚመጣው አልኩኝ። ጆሮዬ ማለት ነው በቃ የሰዎችን እንትን መስማት ይቀርበለኝ አምላኬ። በቃ ለዛች ለሄድኳት ማለት ነው። እኔ ታምሜ ሆስፒታል ገብቼ አላውቅም። ለወልድ ብቻ ነው ገብቼ ማቀም። አምላኬ አሁንም ጠብቀኝ። ሲሄድ አንዱ በዚህ ስላ አንዱ ብሪዝ ማድረግ አቅቶታል። አንዱ ይጮሃል። በቃ ወይ አምላኬ አልኩኝ። እኔ ቲክታክ ያኔ ተጠቅም ነበር። ህዝብ እኮ ይናይ ማልኩኝ በቃ ቢኮዝ እኛ ሁሉ ነገር ስለተሟላልን ነው ወጣን እዚህ ጋር ምንጮ በቃ ምንሳደበው ኢጎ ምታዩት ምናምን ምትሉት። ግን ለደቂቃ ሆስፒታል ብትሄድ ደግሞ ያለው ጮትና ምናምን ብታውቁት ደግሞ ራሳችሁን ትጠይቁ ነበር። ለደቂቃ ለዛች ደቂቃ እኔ ላይን ስለነበረው ኢመርጀንሲ ነው የሄድኩት። ያንን እንትን ለማድረግ እጄ
ለደቂቃ ለቆየሁት እንዴት በቃ እንትን እንደሚያስጠላ እንለም ሰው ፈልጎት አይደለም በሽተኛ የሚሆነው ወይ የሚታመመው ግን አንዳንዴ በቃ ሰው እኮ ጥጋው ያለን ማየት ትጀምራለህ ከዛ በኋላ ይወለድ ልጆች አሉ ጤነኛ ነኝ ልጆቼ ጤነኛ ናቸው ሁሉ ነገር አለ ለምንድን ነው እንደዚህ ምን ሆነው ብለህ ራስ ላይ ማልቀስ ትጀምራለህ ማለት ነው አንዳንዱ ላለው ነገር ቫልዩ ያልገባው ሰው አለ ያ ደግሞ ችግር ውስጥ ስትሆናት ነው የምታቋት በቃ ወይ ልጅሽ ታሞ ሆስፒታል ስትሄጂ ነው ወይ ልጅሽ ሚስቴክ ሰርቶ የሆነ ቦታ ስትሄጂ ነው ወይ ምትከፊው አጥሽ ግራ ሲጋባ ወይ ጭንቅላትሽ እየጦዘ ደግሞ መንገረኛ ስትሆኚ ብቻ ነው ህይወት የሚገባችሁ ጋይስ ወይ ከቤተሰባችሁ አንድ ነገር ስትሆኑ ወይ የሆነ ነገር በቃ ችግር ውስጥ ስትገቡ የሰው ችግር የሚታያችሁ ጋይስ አስቀምጠን አምላኬ በልጆቻችን አትክፈለን በምንወጣ በምንገባ በጥላ ከለላ መከታውንን ፈጣሪ ወይ ማለት አለብሽ አሁን ቁጭ ብለን አዶናይና ጃኒኮ አደጋ ደረሰባቸው በዚህ ወጥቶ ስትሳደቡ የነበራችሁ ኮሜንት ስታረጉ የነበራችሁ የሰውን ልጅ እድገት ማትፈልጉ ምቀኝነት የተጫናችሁ በቃ አሁን እሱ ሰው ነው በቃ ወደ ላይ ያወጣው ፈለገ ሳፖርት አድርገው ከመሬት ተነስቶ ለማደግ ፈለገ ከኪሳችን የወጣ ነገር የለም ነገም ደግሞ እንደዚህ ሰው ይመጣል አንድ ሰው ሲወጣ ግን ፖዚቲቭ ማሰብ የሚችል ሰው የለም እኔ ከወድቅ ያለው አብረን ለምን አንወድቅም የሚል ያለ ብዙ ሲንጨበጨብላችሁም ሰውን ትራሽ ፍላሽ አታድርጉ ይኒት ድራፕ ዩር ኢጎ ትንሽ ቀዝቀዝ ማለት አሪፍ ነው እኔ አሁን የሆነ ሰዓት ዝም ብዬ እንደ ጨዋታ እየተጫወትኩ መጣጡ እጣጣ ነበር ዝም ብዬ ግን የሆነ ተረብሽ አይደለም ደብሮኛ አይደለም የሆነ ምናምን ውስጥ ሆኜ አይደለም እኔ ነግራችኋለሁ ስትረስፉል ሶንና የሆነ ነገር ካበሳጨኝ መጠጣ አልጠጣም ደስ ሲለኝ ለመዝናናት ስፈልግ ነው የምጠጣው እኔ በቃ አይታችሁኝ ከሆነ የሆነ ነገር በህይወት ያለ ሰው የሆነ ተንቆስ ምናምን ካላረገ እኔ መሳቅ መጫወት ሙዚቃ ማዳመጥ ነው ስድድብ እንኳን መመለስ አልፈልግም እኔ እንደዚህ አንድ ሁለት ምናምን ልጫወት ስገባ ከዛው መጠጥ ያግዘናል አያግዘንም ችግራችን ሊያግዘን አይችልም እምናጨስ ሰዎች ማጨስ በጭስ ውስጥ ነው የምንደበቀው እንጂ ጭሱ ያግዘናል አያግዘንም ለጊዜው ግን ሪላክስ ያረጋግናል ግን ውስጣችንን እየጎዳ መጉዳት ማለት በሽታ ያመጣል ምናምን ሳይሆን በዛ ነው እየተደበቀን ያለ ነው የጊዜ ጉዳይ ነው ለመውደቅ ሁለት ከበር ነው አይናችን ላይ አርገን የምንሄደው ስንናደድ መጠጣት የለብንም ምናጨሰው ነገር የሁካ ምናምን ዳስስ ኦኬ እኔ ለኔ ነው ማለት ኖርማል ነው እኔ አምናት አዲክሽን አይደለም በሁካ ብዬ አንድ 2 ወር 3 ወር ምንም አይመስለኝም አለ ሳጨስ አላያችሁኝ ሎንግ ታይም ነኝ ምንም አይመስለኝም እንደፈን ነው ማየው በቃ just enjoy ላረግበት እንጂ ብዙ ሴቶች እኔ ቨርጂኒያ ያያለው ዲቮርስ ያደረጉ ከህይወታቸው የተጣሉ ሰዎች በፊት እኔ ሳልወልድ አያቸው ነበር አፍተር ፓሪ ሲሄዱ አፍተር ሚድናይት ማለት ነው አፍተር አወር ከትዳራቸው ሲለያዩ መንገደኛ ይመስሉ ነበር እነዛ ሴቶች ሲጠጡ ማንንም ነው ይዟቸው የሚሄድ ፈልገውት አይደለም ስትረስ አለ ምናምን አለ በቃ ሁሉ ይወደደሽ ይመስልሻል የመጣው ሁሉ ፒክ ያደርግሽ ነበር ልክ እንደዛ አይነት አለ ስንጠጣ ይኒቱ ካምዳው በቃ ቤትሽ ኮንሽ ሪላክስ አርጊ ስክሪን ላይ ነው አይ ዶንት ኬር ስለ ስክሪን ምናምን ግን ምን ያህል ነው እኔን እያስደሰተኝ ያለው ነው በቃ ግን ዝም ብሎ ድራይቭ ትሩ አይደለም ማንንም ሰው ፒክ የሚያደርገኝ አይነት ሴት መሆን የለብንም ስንጠጣ ቤታችን ሶኪ መጠጣት ከፈለግን መጠጣት አለብን በመጠጥ ለመደበቅ መሞከር የለብንም ማሜ ተጠጫለሽ ደስ ሲለኝ አሁንም እንጠጣለው አም ቴሊንግ ዩ ደስ ካለኝ ሪላክስ የሚያደርገኝ ከሆነ ማንሽ እኔን ላይክ ጀጅ የምታረጊ ማንም ሰው ማንንም ጀጅ የሚያደርግ ሰው የለም ግን ጭንቅላታችን ነገር ሲበላ ችግር ውስጥ ካለን ፊክስ ማናረገው ችግር ውስጥ ካለን መጠጥ ምንም አያረግም መጠጥ ያዋርዳል ኦፍ ኮርስ በደንብ ያዋርዳል ጋይስ ማየት አለብን ለመደበቅ ስትረሳችን ለመደበቅ አንሞክር እኔ ደስ ሲለኝ ከተዝናናውበት አንዳንዱን ሰው ደግሞ በድበድ ሚለው አለ የማይፈልግ ለዛ ነው እኮ ሰክረው ፍቅረኛቸው ትዝ የሚላቸው ሰው አለ ትናፍቀኛለህ ብሎ የሚደውላል ዘስንት አመት የተዘጋጋው ፍቅረኛ ጋር ትዛከኝ ይላል ያኔ ነው ወይ ደግሞ ማፈልጊው ሰው ጋር ሄደሽ ትተኛለሽ ያኔ ነው ላይክ ሚስቴክ ትልቁ ሚስቴክ በቃ በህይወትሽ ሚስቴክ ማለት ማፈልጊው ሰው ጋር ሄደሽ ማደር በቃ የመጨረሻው ያለ ነው በቃ
ይሄ ቤት ውስጥ ሆነሽ መጠጣትማ ኖርማል እኮ ነው ጋይስ፣ ምን ችግር አለው? ግን አንዳንዴ ተጸጽታችሁ አታውቁም? ማትፈልጉት ኔቨር ሃፕን አድርጎብኝ አያውቅም እኔ ላይ። ግን አንዳንድ ሴቶች አሉ መደወል እኮ ፍትህ ለጉርጢት what happened ነጭ ከማል ማናት ግን እንጀልኝ አራተይ አንዳንዴ ላይክ ብዙ ሰዎች 3 አመት 4 አመት ምናምን ተዘጋግተው ልክ ሞቅ ሲላቸው ችኮች ናቸው። በዛ ሰዓት ይደውላሉ። አውርቼ እንኳን ማውራት እንኳን አልፈለኩም በቃ ሰክሬ ነበር ላስናይት የሚሉ ሰዎች አሉ። ልክ እንደዛ ማለት ነው። ሚስቴክ ማለት ያን ነው ጋይስ፣ ማትፈልጉት ነገር ላይ መዋል ማለት ነው። እና ሰክሮ ማንንም ፒክስ ያደርገንና ሰክሮ መጫወት ብዙ የተለያየ ነው። ነገር ስንበላ ባንሰክር እመርጣለሁ እኔ። ኖርማል ላይ ብንሰክር ደስ ይላል። አኒ ኖርማል ላይ ብንሰክር ደስ ይላል። አይኮ አንዳንድ ችኮች እኮ አሉ ሞቅ ሲላቸው ደስ የሚሉ ሲያወሩ ላይክ ዝም ብለው ደስ በቃ የሆነ ስፖይል የምትሆን ትሄዳለች። እንደዛ አንዳንዱ ደግሞ ራሱ እየሰከረ ጡዞ እናንተ ሰካራች ይላል መጣው ማለት ነው። እና ሰው ልጅ የሚያስደስተውን ነገር ማድረግ አለበት ብዬ ማስብ ሴት አንዷ ነኝ እኔ። ግን ችግራችንን ለመደበቅ የውሸት ሳቅ እየሳቅን ላይፍን ሳንኖረው እየኖርነው እንደሆነ አድርገን ራሳችን ላይ ድራማ የምንሰራ ሰዎች አለን። ተዋናዩ ደራሲው ማን እንደሆነ ግን አይታወቅም። ደራሲ መሆን አቁሙ ጋይስ፣ ተዋናይ መሆን አቁሙ። በራሳችሁ ህይወት ላይ አያስፈልግም። ከደበረኝ ደብሮኛል ምን ታመጣላችሁ? ምንም እንኳን ታመጡ። እኔ አሁን እላለሁ ሲደብረኝ እጅ ደብሮኛል ለራሴ እላለሁ። አንዳንዴ ደግሞ ድብር ሲልሽ ሰቅሰቅ ብለሽ አልቀሽ ነው የሚልሽ ቀን አለ። ምን ችግር አለው? ሰቅሰቅ ብለሽ ማልቀስ ነው፣ ችግር የለውም ለኔ። አሁን ደብሮት አንድ ሰው ቢያለቅስ መውጣት እኮ አለበት ኢነርጂው መውጣት አለበት። ሶ የዛሬው ምክር ይህንን ይመስላል። ታፕታፕ እያደረግን ረጋ ላሪ እየሞላ ላይ እንደው አንድ